በዚህ ቪዲዮ እንዲሁም በሚቀጥሉት 3 ኤፒሶዶች ኢትዮጵያ ውስጥ እንዴት ቢዝነስ እንደሚጀመር ከስክራች አሳያችኋለሁ። ይሄንን ቪዲዮ የምትመለከቱ ሰዎች አዲስ ቢዝነስ የምትጀምሩ ልትሆኑ ትችላላችሁ። ኦሬዲ ቢዝነስ ኖሯችሁም ማሳደግ የምትፈልጉ፣ አዲስ ፕሮዳክት ላውንች ማድረግ የምትፈልጉ ኦር አዲስ ቢዝነስ መጀመር የምትፈልጉ ሰዎች እነዚህ 4 ኤፒሶዶች የተዘጋጁት ለእናንተ ነው። በመጀመሪያው ኤፒሶድ ላይ የምትሸጡትን ፕሮዳክት ወይም ሰርቪስ፣ ምርት ወይም አገልግሎት ማለት ነው እንዴት አንደኛ ፈልጋችሁ እንደምታገኙት፣ ሁለተኛ ደግሞ እንዴትስ አትራክቲቭ በሆነ መንገድ ልታቀርቡት እንደምትችሉ እንመለከታለን። ብዙ ነጋዴ ብዙ ቢዝነስ ባለቤት እኛ ሀገር ላይ ይሄን እሰራለሁ ከማለት የዘለለ ስለ ቢዝነሱ ስለሚሸጠው ፕሮዳክትና ሰርቪስ የሚያብራራበት መንገድ አትራክቲቭ አይደለም። እሱን መጀመሪያ እንዴት ከስክራች ጀምራችሁ ፕሮዳክትና ሰርቪስ ከመፈለግም ከዛ በመቀጠል ደግሞ አትራክቲቭ በሆነ መንገድ ማቅረብም እንዴት ይቻላል የሚለው እናያለን። በሚቀጥለው ኤፒሶዳችን ደግሞ ዋንስ ፕሮዳክቱ ካለቀ ወይም ሰርቪሱ ካለቀ በኋላ ያንን ምርት ወይም አገልግሎት ሊጠቀሙ የሚችሉ ሰዎች እንዴት ፈልገው እንዲያገኟችሁ ማድረግ ትችላላችሁ። ብዙ ቢዝነስ ያላቸው ሰዎች እኛ ሀገር ላይ ሱቃቸውን ከፍተው ገዢ እስኪመጣ ነው የሚጠብቁት። እንዴት ነው ገዢን ካለበት ቦታ አትራክት አድርገን የምናመጣው የሚለው እናያለን። በሶስተኛው ኤፒሶዳችን ደግሞ አድቨርታይዝ ማድረግ ማስተዋወቅ ምን ይመስላል። ብዙዎቻችሁ ቢዝነስ ያላችሁ ሰዎች እንዴት ቢዝነሳችሁ እንደምታስተዋውቁ እውነት ለመናገር አንደርስታንዲንግ አላችሁ ብዬ አላምንም። ባነር መለጠፍ፣ ስቲከር ማሰራት፣ የሆነ ቦታ ላይ ለሰዎች እንዲያዩት ቪዚቢሊቲ መፍጠር ይሄ ማስታወቂያ አይደለም። እንዴት ነው አሁን ላይ በዲጂታሉ ዓለም እንዴት ማርኬቲንግ ይሰራል የሚለውን አሳያችኋለሁ። እንዲሁም አራተኛው ኤፒሶዳችን ደግሞ ሴልስ ነው የሚሆነው። ናው የተገኘውን አቴንሽን የመጣውን ከስተመር እንዴት ወደ ሽያጭነት ኮንቨርት ታደርጉታላችሁ የሚለውን ስለ ሴልስ እናነሳለን ማለት ነው። ይሄን ቪዲዮ አይታችሁ እንደጨረሳችሁ ዲስክሪፕሽን ላይ የማስቀምጥላችሁ ሊንክ አለ። ይሄ ሊንክ የዋትስአፕ ኮሚኒቲ ነው። ይሄ ኮሚኒቲ ኦንላይን ኮሚኒቲ ነው። እንደናንተ ቢዝነስ መጀመር የሚፈልጉ ቢዝነስ ያላቸው ረጅም ዓመት ስራ ላይ የቆዩ ሰዎች ያሉበት ኮሚኒቲ ነው። እሱን ጆይን በማድረግ ስለ ስራ ማውራት ኔትወርክ መፍጠር ይቻላል። እንዲሁም ደግሞ እኛ በየጊዜው የምንለቅላችሁን ኮንቴንቶችና አንዳንድ ሪሶርሶች እዛ ለማግኘት ትችላላችሁ። ለማታውቁ ሰዎች ዮናስ ሞህ እባላለሁ። ዮናኤል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ኦልሞስት አሁን ከ4 ዓመት በላይ ከተለያዩ ትላልቅ ቢዝነሶች ጋር የሚሰራ የማርኬቲንግ ድርጅት ፋውንደር እንዲሁም ሲኢኦ ነኝ። ዩቲዩብ ላይ ደግሞ እንደዚህ አይነት የቢዝነስ ሪሌትድ ኮንቴንቶችን እንሰራለሁ። ቁም ነገር ይመቻችሁ፣ ቢዝነስ ያላችሁ፣ ቢዝነስ መስራት የምትፈልጉ ሰዎች ከሆናችሁ የዚህን ቻናል ሰብስክራይብ በማድረግ ፋሚሊ ነው። ሜክ ሹር ኖትቡክና እስክሪብቶአችሁ የሚያዛችሁን ከመጀመሪያው ኤፒሶድ እንጀምራለን። እንግባ። ቢዝነስ መጀመር ሲታሰብ የመጀመሪያው ጥያቄ የሚሆነው ምንድነው የሚሸጠው? ምን ልሸጥ? ብዙ ሰው ይሄን ነው የሚያስበው አይደል? ምን ያበላል? ምን ያዋጣል? ምን ላስመጣ? ምን ላምርጥ? እነዚህ ናቸው ጥያቄዎቹ። በዚህ መንገድ የሚጠይቅ ሰው እኔ ባለኝ አንደርስታንዲንግ የሆነ ቦታ ሄዶ እቃ መግዛት የሚችል ከሆነ ቦታ ሪሶርስ ማምጣት የሚችል ሰው ነው። ብዙ ጊዜ የሆነ አይነት ተቀማጭ ገንዘብ ያላቸው ኦር ከሆነ ቢዝነስ ወደ ሌላ ቢዝነስ የሚገቡ ሰዎች የትኛው እቃ መርካቶ ቢገባ የተሻለ ይሸጣል ተብሎ ተፈልጎ ያን እቃ ያስመጡታል። ግን ለማስመጣት ገንዘብ ያስፈልጋል። እንደው እስኪ ከስክራች ምንም ገንዘብ የሌለው ሰው ቢዝነስ መጀመር ቢፈልግ እንዴት ነው ምን ልሽጥ የሚለውን ነገር መመለስ የሚችለው ስንል ቤዚክ የሆነ የቢዝነስ አንደርስታንዲንጋችን ምንድነው? የሚሸጥ ነገር ምርት ወይም አገልግሎት ነው ብለን እንከፍለዋለን። ምርት ከሆነ ፊዚካል ፕሮዳክት ነው፣ የሚሸጥ ፕሮዳክት ነው። እንዲህ አይነት የሚታዩ ፕሮዳክቶች ናቸው የሚሆኑት። እነዚህ የማምረት ኤክስፔንስ አላቸው፣ ሺፕ የማድረግ የማንቀሳቀስ ኤክስፔንስ አላቸው፣ የማስቀመጥ ስቶር የማድረግ ኤክስፔንስ ወጪዎች አሏቸው። በአንጻሩ አገልግሎት ደግሞ ከሆነ እውቀት ነው የሚሸጠው፣ ታይም ነው የሚሸጠው፣ ኢነርጂ ነው የሚሸጠው። ጉልበትን ሰዓትን ከእውቀት ጋር አንድ ላይ በማድረግ ደግሞ አገልግሎት መስጠት ይችላል። ለምሳሌ እኔ ስፖርተኛ ከሆንኩኝና ለሆኑ ሰዎች ፐርሰናል ትሬኒንግ ማሰልጠን የሚፈልግ ከሆነ አገልግሎት የሚሆነው ፐርሰናል ትሬኒንግ ነው። ይሄ ሰርቪስ ነው፣ ያኛው ደግሞ ፕሮዳክት ነው። በጣም ቤዚክ ነው ራይት። ሌላ የቢዝነስ ኮንሴፕት ደግሞ ምንድነው እዚህ ጋር የምናነሳው ዲማንድ ኤንድ ሰፕላይ ነው። የሆነ ሰው መጀመሪያ የሚሸጠው ፕሮዳክት ነው ወይስ ሰርቪስ ነው የሚለውን ዲሳይድ ካደረገ በኋላ ቀጣይ የሚሆነው ነገር ኦኬ የትኛውን ሰርቪስ ነው ኦር የትኛውን ፕሮዳክት ነው የሚሸጠው የሚለውን ለመመለስ የቢዝነስ አንደርስታንዲንግ ኖሮ የሚገባው ምን ላይ ነው? ዲማንድ እና ሰፕላይ ነው። የትኛው ቦታ ላይ ምን አይነት ዲማንድ አለ፣ ከዛ ደግሞ እኔ ጋር ምን አይነት ሰፕላይ አለ። እዚህ ጋር አንዳንድ ሰዎች ብዛት ያለው ሰፕላይ እጃቸው ላይ አለ፣ መፍጠር ያለባቸው ዲማንድ ነው። አንዳንድ ሰዎች ደግሞ ዲማንድ ይመለከታሉ፣ ሰፕላይ ደግሞ ሄደው ይፈልጋሉ። ምን ማለት ነው? ለምሳሌ አሁንም በዚህ ምሳሌ ልንገራችሁ። እኔ ስፖርተኛ ከሆንኩኝ በቅድሙ ኤግዛምፕል ስንሄድ ስፖርተኛ ነኝ፣ ረጅም ዓመት ስፖርት ሰርቻለሁኝ። ብዙ ሰዎች እየመጡ አሰልጥነን አሳየን አሰራን ይሉኛል። እኔ ጋር ከፍተኛ የሆነ ዲማንድ እየመጣ ነው። ሰዎች አሰልጥነን የሚል ማርኬቱ ክፍት እየሆነልኝ ያለው። እኔ ግን እንዴት ማሰልጠን እንዳለብኝ አላውቅም። ለራሴ መስራት ነው እንጂ ማሰልጠን እንዴት እንዳለብኝ አላውቅም። ስለዚህ ምን አደርጋለሁ? ያንን ዲማንድ ሳትስፋይ ለማድረግ ስል እኔ ሰፕላይ እፈልጋለሁ። ያ ሰፕላይ አገልግሎት ነው፣ ሰርቪስ ነው። ስለዚህ ምን እማራለሁ? ፐርሰናል ትሬኒንግ እማራለሁኝ። ዲማንዱ ራሱ ሰፕላዩን የሚጠራበት ሲቹዌሽን ይኖራል። እኔ ለምሳሌ የኦንላይን ኤዱኬሽናል ፕላትፎርም ኬሌክስ አካዳሚን ስከፍት እንዴት ማስተማር እንዳለብኝ ምንም ክሎ አልነበረኝ፣ አላቅም ነበረ። ግን ኮንቲኒየስሊ ሰዎች ኢንስታግራም ላይ ቴሌግራም ላይ አስተምረን የሚል ጥያቄ ሲመጣ ናው ራሱ ማርኬቱ ፑሽ እያደረገ ይመጣ። ዲማንዱ ሰፕላይ ፈለገ። ስለዚህ ያችን ሰፕላይ ለማግኘት እንዴት ነው ኦንላይን ኤዱኬሽን የሚጀምረው በሚል ሪሰርች ተደረገ።
ከዛ ትልቅ ፕላትፎርም ክሬት አደርግን ማለት ነው። ይሄ አንደኛው መንገድ ነው። ሶ ዲማንድ መፈለግ የምትችሉ ከሆነ ማየት የምትችሉ ከሆነ የሆነ ክፍተት ሶሉሽኑን ማምጣት ቀላል ነው። እዚህ ጋር ግን ችግሩ ምንድነው? ዲማንድን ማየት ብዙ ሰው ማየት ይችላል፣ ብዙ ሰው ክፍተት ማየት ይችላል። ስለዚህ ኮምፒቲሽኑ ከፍተኛ ነው። እኔም የሚታየኝ ዲማንድ ሌላም ሰው ይታየዋል። ስለዚህ ያም ሰው በራሱ መንገድ ሳቲስፋይ ሊያደርገው እየሞከረ ነው። ስለዚህ ይዛችሁት የምትመጡት ሶሉሽን ያንን ዲማንድ ሳቲስፋይ ለማድረግ የግድ ዩኒክ መሆን መቻል አለበት ማለት ነው። ሁለተኛው መንገድ ቅድም ያልኳችሁ ደግሞ እናንተ ጋር ሰፕላይ አለ፣ እናንተ ጋር እውቀት አለ፣ እናንተ ጋር የሆነ ፕሮዳክት አለ፣ ለሱ የሚሆን ማርኬት መፈለግ ነው። ይሄ ብዙ ባለሙያዎች እውቀት ያላቸው ረጅም ዓመት የሆነ ነገር ላይ ኤክስፔሪየንስ ያላቸው ሰዎች እኛ ሀገር ላይ መስራት የሚችሉትን ያህል ወይም የሚፈቅድላቸውን ያህል ገንዘብ እየሰሩበት ያልሆነው ምክንያት ላላቸው ሰፕላይ፣ ላላቸው እውቀት፣ ላላቸው ችሎታ የሚሆን ማርኬት መፈለግ ስላልቻሉ ነው። ስለዚህ ሰፕላይ ያለጃቸው ላይ ዲማንድ ክሬት ማድረግ ነው። ይሄ በጣም ጂኒየስ የሆኑ ማርኬተሮች የተካኑበት ስራ ይሄ ነው። የሆነ ሰፕላይ አለ፣ የሆነ ፕሮዳክት አለ፣ የሆነ ምርት አለ፣ ለሱ ገበያ መፈለግ ነው። ይሄኛው ከመጀመሪያው ትንሽ ቻሌንጂንግ ነው። ምክንያቱም በጣም ጥቂት ሰዎች ናቸው ዲማንድ መፍጠር ላይ የተካኑበት። አቴንሽንን ወደሆነ ፕሮዳክት ማምጣት ላይ የተካኑት በጣም ጥቂት ሰዎች ናቸው። አቴንሽን መፍጠር፣ ዲማንድ ማምጣት የምትችሉ ከሆነ ምንም ነገር መሸጥ ትችላላችሁ። ለዛ ነው ማርኬቲንግ በጣም ኢምፖርታንት ነገር ነው የምልበት ምክንያት። እኔ አሁን ላይ ባለኝ ኬሪየር ምንም አይነት ፕሮዳክት ብትሰጡኝ፣ ይህንን ብትሰጡኝ አይነው በዚህ ፕሮዳክት ዙሪያ እንዴት አድርጌ ዲማንድ መፍጠር እንዳለብኝ፣ ሰዎች እንዴት እንዲፈልጉት ማድረግ እንዳለብኝ ያውቃለሁ። ስለዚህ ሰፕላይ ማግኘት ቀላል ይሆናል የሆነ ሰዓት ላይ ዲማንድ መፍጠሩም ቀላል ይሆናል ማለት ነው። ቢካዝ ዋንስ ማርኬተር ስትሆኑ ምንም ነገር ይዛችሁ መሸጥ ትችላላችሁ። ሶ በዚህ መንገድ ዲማንድ እና ሰፕላዩን በማየት እኔ የትኛው ላይ ነው ያለሁት፣ ምን መሸጥ የምችለው እውቀት አለኝ፣ ምን መሸጥ የምችለው ሙያ አለኝ እስካሁን ስሰራበት የነበረው፣ ካልሆነ ደግሞ ምን አዲስ ነገር መማር እችላለሁ። ሰርቪስ ከሆነ እያሰብን ያለ ነው ማለት ነው። ካልሆነ ደግሞ ፕሮዳክት ከሆነ ኢዚሊ አክሰስ ማድረግ የምችለው ምን ፕሮዳክት አለ። ኢቨን ቀላል በሆነ ምሳሌ ከመርካቶ ኦር ከዱባይ ኦር ከቻይና የሆነ ሰው ዕቃ ቢልክልኝና እዛ ዕቃ ላይ የሆነ አይነት ማርካፕ እኮ ቢይዝ፣ አንዴ ምን ሆነ መሰላችሁ BMW መኪና አለችኝና የእሷ መኪና ፊውል ፓምፑ ተበላሸ። ሶ ፊውል ፓምፕ እዚህ ሀገር የለም ለዛ መኪና። ሶ ከቻይና ስመጣው እዚህ የሚሸጠው አይ ቲንክ 70 ምናምን ሺህ ብር ይመስለኛል። እኔ በትንሽ ብር ጨረስኩት ከስተም ላይ አልቆ ማለት ነውና ሰዎች ያንን የጨረስኩበትን ዋጋ ሲሰሙ እንዴት አገኘኸው በዚህ ብር አምጣልን በጣም እኮ ብዙ የሚፈልግ ሰው አለ። ከዛ ላይ ኦኬ እኔ በቀላሉ ሰፕላይ ነበረኝ፣ ሰፕላዩ እጄ ላይ ገባ፣ ፕሮዳክቱን ያስኩት፣ ከዛ ግን የሆነ ማርኬት ተፈጠረ። ዩ ሲ ሶ ኢዚሊ ያላችሁ ኮኔክሽን የሚያመጣላችሁ ፕሮዳክቶች፣ አክሰስ ማድረግ የምትችሏቸው ምርቶች እዚህ ተፈላጊነት ያላቸው ሊሆኑ ይችላሉ። ሶ ለመጀመር ግን ከምን እንጀምር ካላችሁ አብሶሉትሊ ቢዝነስ ከስክራች የሚጀምር ሰው ከሰርቪስ ቢጀምር የተሻለ ነው። ቢካዝ የሰርቪስ ቢዝነስ ሪል የሆነ ቢዝነስን ያስተምራል። ምን ማለት ነው? ለምሳሌ እኔ መርካቶ ሄጄ ይሄንን ስልክ በ100 ሺህ ብር ቢሸጥልኝ ሰንበሪ ይሄንን ስልክ 100 ሺህ ብር ከሸጠልኝ ይሄንን 100 ሺህ ተቀብዬ ወደዚህ አድርጌ 102 ሺህ ብር 103 ሺህ ብር ልሸጠው እችላለሁ። በመሃል የሆነ ማርጂን ሊይዝ እችላለሁ። ይሄ ከሚያስተምረኝ የቢዝነስ እውቀት ይልቅ ያለችኝን እውቀት ይዤ ለሆኑ ሰዎች አገልግሎት መስጠት ብጀምር የምማረው የቢዝነስ ሌሰን ይበልጣል። ቢካዝ ሰርቪስ ማለት አገልግሎት ስለሆነ ዳይሬክትሊ ቢቱቢ ነው፣ ከሌሎች ቢዝነሶች ጋር ነው የምትሰሩት እና ያ ሲሆን እንዴት ቢዝነስ እንደሚሰራ፣ እንዴት ፕሮፌሽናል መሆን እንዳለባችሁ፣ ዋጋ አወጣጥ፣ ዶክመንት አደራረግ፣ እነዚህ ሁሉ ነገሮች ያስተምራችኋል። እኔ በጣም ግላድ ሆነው ቢዝነስ የጀመርኩት በሰርቪስ ስለሆነ ነው። ሰርቪስ ቢዝነስ ያስተምራል። ፕሮዳክት ምንም ጥያቄ የለውም ያስተምራል። ግን ፕሮዳክት መሸጥ አንደኛ ፕሮዳክቱን ማግኘቱ ከባድ ነው፣ መሸጡ ከባድ ነው። ከዛ ደግሞ ኮንሲስተንትሊ ኳሊቲን ጠብቆ ማድረስም ከባድ ነው። ቢካዝ በጣም ብዙ ሪሰለሮች እናውቃለን አይደለ? ከሆነ ቦታ ፕሮዳክት ወደዚህ እያደረጉ የሚሸጡ ልጆች ስንት ዓመት እዛ ቢዝነስ ላይ ቆዩ ብለን ስጠይቅ በጣም ጥቂት ዓመት። ለምን? ኮንሲስተንት መሆን አይቻልም። እነሱ የሚያቀርብላቸው አካል ኮንሲስተንት አይሆንም። ስለዚህ ዋጋ በጨመረ ቁጥር ቢዝነሳቸው አፌክት ይደረጋል። ሶ የፕሮዳክትን ጉዳይ ትራሽ እያደረኩት ሳይሆን ኢንቨስትመንት ስለሚፈልግና ረጅም ጊዜ ማሳደግ ያለባችሁ ነገር ስለሆነ አብሶሉትሊ ጀማሪ የሆናችሁ ሰዎች እኔ ሪከመንድ የማደርገው ከሰርቪስ ብትጀምሩ ነው። ሰርቪሱን ፕሮዳክታይዝ ማድረግ ይቻላል። አይ ነው እቺ ፋንሲ ወርድ ናት፣ ግን ሌላ ጊዜ እንመለስበታለን። ሰርቪስ እንዴት ነው ወደ ፕሮዳክትነት የምንቀይረው የምንለው። ሶ ወደ ተነሳውበት ፖይንት ስመለስ ምርትና አገልግሎት ነው የሚሸጠው ብለናል። ከነዚህ መካከል መረጣችሁ ጀማሪዎች ከሆናችሁ አገልግሎትን ብትመርጡ የተሻለ ነው አለን። እሱን ከመረጣችሁ በኋላ ኦልሬዲ ያላችሁ ሙያ ካለ፣ ችሎታ ካላችሁ፣ ከዚህ በፊት ሰሩበት የነበረው ነገር ካለ ኦልሬዲ ሰፕላይ እጃችሁ ላይ ያለ ማለት ነው። ለሱ ዲማንድ መፈለግ ነው። ካልሆነ ግን ብሮ የምታደርጉት ዲማንዱን ትመለከቱና ለሱ ሰፕላይ ትፈልጋላችሁ። ለምሳሌ በቀላል ምሳሌ እናድርገውና የሆነ ቦታ ላይ ረጅም ዓመት አካውንታንት የሰራ ሰው ካለ ግብር መስራት፣ ማሳወቅ፣ ሪፖርት መስራት፣ ፋይናንሻል ስቴትመንት መስራት የሚችል ሰው ካለ ኦልሬዲ ሰፕላይ እጁ ላይ ያለ ሰው ከሱ የሚጠበቀው ዲማንድ መፍጠር ነው። የሆኑ ስሞል ቢዝነሶችን እየሄደ እያናገር ግብራችሁን ልስራላችሁ፣ ወርሃዊ ላሳውቅላችሁ እያለ ዲማንድ መፍጠር ይችላል። ይሄ አንደኛው መንገድ ነው። አይ እኔ ምንም የሚሸጠው እውቀት የለኝም
ኤክስፒሪየንስ የለኝም የሚል ሰው ደግሞ ካለ ኦኬ ምን ታያለህ? ምን አይነት ዲማንድ ነው የምትመለከተው? ምን አይነት ክፍተት ታያለህ? ለምሳሌ አሁን እኛ ያለነው ክሬቲቭ ኢንዱስትሪ ላይ ነው። ክሬቲቭ ኢንዱስትሪ ላይ የኤዲተር፣ ሲኒማቶግራፈር፣ ሶሻል ሚዲያ ላይ የሚሰራ ሰው፣ ኮንቴንት ክሬት የሚያደርግ ሰው ከፍተኛ የሆነ ዲማንድ አለ። ሶ ምንም የሚሸጠው ነገር የለኝም ካለኝ የሆነ ሰው ኦኬ ና እስኪ ክሬቲቭ ኢንዱስትሪውን ተመልከተውና በጣም በከፍተኛ ብዛት ማስታወቂያ እየወጣ ያለው የትኛው ስራ ላይ ነው? የጆብ አፕሊኬሽኖች ላይ ሄዶ እኮ ከፍተኛ ስራ የተዘረዘሩትን ማየት ነው። ኦኬ ይሄ ነገር ከፍተኛ ዲማንድ አለው፣ ስለዚህ ይሄንን ብማር ኦልሬዲ ዲማንድ አለ፣ ዲማንዱ ሳቲስፋይ ማድረግ እችላለሁ ማለት ነው። ሶ ምን ጊዜም ይሄን እንድታስተውሉ እፈልጋለሁ። ምክንያቱም ቢዝነስ ማለት ኢትስ ኦል አባውት ዲማንድ ኤንድ ሰፕላይ። ናው የምትሸጡት አገልግሎት ወይም ፕሮዳክት እጃችሁ ላይ አለ። ይሄንን አይደንቲፋይ ካደረጋችሁት በኋላ ቀጣይ የሚሆነው እኔ እንደ ማርኬተር የምሰጣችሁ ትልቁ ነገር ምንድነው? ዋንስ ፈልጋችሁ ካገኛችሁት በኋላ የምትሸጡትን ነገር ለሱ ዲማንድ መፍጠር ወይም ደግሞ ማርኬቱን ማዘጋጀት ነው። ኦልሬዲ የተዘጋጀ ማርኬትም ላይ ልትገቡ ትችላላችሁ። ደግሞ አንዳንዴም እናንተ ማርኬቱን መፍጠር ይኖርባችኋል። ለዚህ ጥሩ ምሳሌ ልንገራችሁ። ለምሳሌ እኔ ነገ ብድግ ብዬ ሳሙና ማምረት ብጀምር ኦልሬዲ ዲማንድ አለ። ዳትስ ኢት ኦልሬዲ ዲማንድ አለ። ማርኬቱ ውስጥ ነው መርካቶ ሄጄ አስረክባለሁኝ፣ አበቃ ይቀበሉኛል አይደለም። በአንጻሩ ግን ለምሳሌ ራይድ ሲጀምር አስቡት። ራይድ እኛ ሀገር ላይ ሲመጣ ዲማንዱ ኢቭን አልነበረም። ባይ ዘ ወይ ጋይስ ማለት ዲማንዱ እንዳለ ራሱ አይታወቅም ነበረ። ማለት እኛ የሆነው የግል መኪና ያላቸው ሰዎች ቤቴ ያደርሱኛል ብዬ እኔ በፍጹም አላስብም ነበረ። ስለዚህ ዲማንዱ አይምሮ ውስጥ አልነበረም። ማርኬቱ ላይ እኮ ክፍተት አለ፣ ግን ማርኬቱ ራሱ ሶሉሽን እንደሚፈልግ አላወቀም ነበር። ስለዚህ ሳምራዊት መታ ራይድ የሚባል ፕላትፎርም ይዛ መታ ወደ ማርኬቱ ለመግባት ረጅም ጊዜ የወሰደባት ምክንያት ምንድነው? ዲማንድ ስላልነበረ ነው። መጀመሪያ ሰው ዲማንዱን ፔኔትሬት አድርጎ ለመግባት ትግል ነበር። ራይድን ከማምጣት ይልቅ ምን ይቀል ነበረ? የከተማ አውቶቡሶችን ወይም ደግሞ ሚኒባሶችን መጨመር ይቀል ነበር። ቢካዝ ለነሱ ኦልሬዲ ዲማንድ ስለነበረ ማለት ነው። ሶ እንደ ማርኬተር ኦልሬዲ የተዘጋጀ ገበያም ላይ ልግባ ኦር አዲስ ገበያም ላይ የገባሁኝ ከሆነ ያያስኩትን ፕሮዳክት ወይንም ሰርቪስ እንዴት ነው ወደዛ ማርኬት ይዤው የሚገባው? በጣም ብዙ ቢዝነስ ያለው ሰው እዚህ ጋር ነው ፌል የሚያደርገው። ባይ ዘ ወይ ለምሳሌ በጣም በቀላሉ እንገራችሁ። እንጀራ ከሆነ የሚሸጠው እኔ ሁለት ቢዝነሶች ሊኖሩ ይችላሉ እንበል። እንጀራ የሚሸጡ አንደኛው ቢዝነስ ኤ፣ ሁለተኛው ቢዝነስ ቢ እንጀራ ነጋዴዎች ናቸው። ሶ ዲማንድ አለ ኦፍ ኮርስ አይደል እንበልና እነዚህ ሰዎች ወደ ገበያ ሲገቡ አንደኛው ምን ይላል? እንጀራ በ20 ብር እንሸጣለን ይላል። ሁለተኛው ደግሞ ምን ይላል? ትኩስ እንጀራ የእናት ቤት የተጋገረ ቤታችሁ ውስጥ ወስዱት የማይቀዘቅዝ ኦርጋኒክ የሆነ ምንም ባዕድ ነገር ያልገባበት እንጀራ ዛሬ ጧት የተጋገረ በ30 ብር እሸጣለሁ ኦር በ40 ብር እሸጣለሁ ቢል በእርግጠኝነት እናንተም ብትሆኑ የምትሄዱት ሁለተኛው ጋር ነው። ገንዘብ ጨምራችሁ እንኳን ትገዛላችሁ። ለምን? ተመሳሳይ እኮ እንጀራ ሊሆን ይችላል። ባይ ዘ ወይ ያኛውም እኮ ከአንድ ቤት እየወሰደው ሊሆን ይችላል። ግን ፍሬም ያቀረበበት መንገድ አትራክቲቭ ስለሆነ አንደኛ ዋጋ መጨመር ይችላል፣ ሁለተኛ ደግሞ ከስተመር ማግኘት ይችላል። እቺ ትንሿ ኤግዛምፕል ነች። አሁን እቺን ኤግዛምፕል ወስደን እንዴት የእናንተን ፕሮዳክትና ሰርቪስ ምኑም ነገሩን ሳትቀይሩት እንዴት አትራክቲቭ አድርጋችሁ ታቀርቡታላችሁ የሚለው እናንሳ። ይሄንን በማርኬቲንግ ኦፈር ክሬሽን እያልን እንጠራዋለን። ኦፈር ማለት አንድ ነገር የምታስተዋውቁበት ወይም ፕሬዘንት የምታደርጉበት መንገድ ነው። ከዚህ ሌላ ቪዲዮ ሰርቼላችኋለሁ፣ አጠር ያለች ቪዲዮ ስለ ኦፈር ክሬሽን ዩቲዩብ ላይ፣ እሱን ገብታችሁ ቼክ ልታደርጉ ትችላላችሁ። ሶ ቤዚክሊ አንድን ምግብ ዝም ብሎ በኒኬል ሳህን እንደማቅረብና የሆነ ሆቴል ውስጥ ገብቶ በፋንሲ ሸክላ ሳህን እንዲህ ምናምን ጨው ተጨምሮበት የሆነ ሰላጣ በጎን ኖሮ ምናምን እንደማለት ነው። ተመሳሳይ ምግብ እንኳን ቢሆን ለዚህኛው ሞር እንከፍላለን፣ ፕሬዘንቴሽኑ ጥሩ ስለሆነ ማለት ነው። ሶ ለምሳሌ በጣም በቀላል ምሳሌ ልንገራችሁ። በሰርቪስ ከሄድን ለምሳሌ በአገልግሎት ከሄድን ሰምበዲ መጥቶ እኔ ፐርሰናል ትሬነር ነኝ አሰለጥንሃለሁኝ ወይ ነው በወር ይሄን ያለው 10 ሺህ ብር ማስከፍለው በቃ አሰለጥንሃለሁኝ። ጂም በሳምንት 3 ቀን 4 ቀን እንገናኛለን። አንዱ ይሄ እንዲህ ብሎ ኮሚኒኬት ሊያደርግ ይችላል። ሌላኛው ደግሞ ምን ሊል ይችላል? ፐርሰናል ትሬነር ነኝ በ3 ወር ጊዜ ውስጥ ይሄን ያህል ኪሎ እንድቀንስ አደርጋለሁ፣ በሳምንት ይሄን ያህል ምግብ ራሴ አዘጋጅቼ ሊስቱን ሰጣለሁኝ፣ ይሄን ያህል ሰዓት ነው ኤክሰርሳይዝ የምናደርገው፣ ኤክሰርሳይዝ ፕላኑን ራሴ ነኝ የማወጣልህ፣ ምግብ ሂደን ከሱፐርማርኬት አብረን የምንገዛው እኛ ነን፣ አብሬ ሂጅ አጋዛለሁኝ፣ ከዛ በየወሩ ደግሞ ፕሮግረስን ትራክ እያደረኩ ሪፖርት ሰጣለሁ ቢለኝ ይሄኛው እጅግ በጣም አትራክቲቭ ነው ከመጀመሪያው ይልቅ። ፕሮባብሊ እኮ በሙያ ሊበልጠውም ይችላል የመጀመሪያው፣ ግን ራሱን የገለጸበት ወይም አገልግሎቱን የገለጸበት መንገድ አትራክቲቭ እንዳይሆን አድርጎታል። ይሄኛው ደግሞ አትራክቲቭ እንዲሆን አድርጎታል። ሶ ምን የተለየ የተፈጠረው ነገር እዚህ ጋር የሚለውን ስንመለከት ኦፈር ክሬት ሲደረግ መጀመሪያ የምትሸጡትን አገልግሎት ተወስዱትና ወይም ምርቱን ተወስዱትና ማን ነው የሚገዛኝ? ከስተመር ማን ነው? ምን ጊዜ መጀመር ያለበት ከከስተመሩ ነው። ብዙ ሰው ቢዝነስ ሲጀምር የራሱ አገልግሎት ላይ ኦብሰስድ ይሆናል፣ የራሱ ፕሮዳክት ላይ ኦብሰስድ ይሆንና ከስተመሩን ይረሳዋል። በፍጹም እንደዛ ማድረግ የለባችሁ። ምን ጊዜም መጀመር ያለበት ከከስተመሩ ነው። የኔ ደንበኛ ምንድን ነው የሚፈልገው? ማን ነው? አውቀዋለሁኝ ወይ? ይሄንን እኛ በማርኬቲንግ አቫታር እያልን እንጠራዋለን። አቫታር ማለት ይሄ የምታውቁት ሙቪ አይደለም። ለምን ራሱ አቫታር እንደተባለ አይገባኝም። እኔ ግን በቃ ላይክ የኔ አቫታር እንዲህ አይነት ነው ከተባለ የኔ ፖቴንሻል ከስተመር ይሄ ነው እንደማለት ነው። ከዚህ በኋላ እዚህ ቻናል ላይ የምትመጡ ሰዎች ልመዷት ችን ቋንቋ። ኦኬ አቫታሬን ክሊር ላቀው ይገባል። የኔ አቫታር መልኩን፣ ቅርጹን፣ ሼፑን፣ አመለካከቱን ይሄንን ዴሞግራፊና ሳይኮግራፊ እያልን እንጠራዋለን። ዴሞግራፊ የምንለው እድሜ
ጾታ፣ የሚኖርበት አካባቢ፣ የስራ ሁኔታ፣ ገቢው፣ እነዚህ ሁሉ ዴሞግራፊ ናቸው። በአንጻሩ ደግሞ ሳይኮግራፊ አለ። ሳይኮግራፊ ደግሞ ቢሄቪየሩ እንዴት ነው፣ ባህሪው እንዴት ነው፣ ከነማ ጋር ሃንጋውት የሚያደርገው፣ ሶሻል ሚዲያ ላይ የሚለው ሰርች የሚያደርገው፣ ዲሲዥኑን ኢምፓክት የሚያደርገው ምንድነው፣ ከምን ተነስቶ ነው ውሳኔ የሚወስነው። ኦኬ ሶ እነዚህን ነገሮች አንደርስታንድ ላደርጋቸው ይገባል። ለይስ አሁን የቅድሙን ኤግዛምፕል ላምጣው። እንደ ፐርሰናል ትሬነር የምሰራ ከሆነ አገልግሎት የምሰጥ ከሆነ እኔ ምን አደርጋለሁ? የኔ ከስተመር ማን ነው የሚለውን አይደንቲፋይ ሳደርግ እኔ ትሬን የማደርገው ዝም ብሎ ሰው አይደለም። እኔ የማሰለጥነው ሴቶችን ነው ካልኩኝ ኦኬ ሴቶች፣ እሺ ከሴቶችስ እንዴት ነው ሞር ኒሽ ዳውን እያጠበቅኩኝ የመጣው? ከሴቶችም ደግሞ ቢዝነስ ያላቸው ሴቶች ወይም ደግሞ ሲኦ የሆኑ ቢዚ የሆኑ ሴቶች ብዬ አይደንቲፋይ ያደርጋሉ። ስለዚህ የራሳቸው ቢዝነስ ያላቸው ሊሆኑ ይችላሉ፣ ተቀጥረው የሚሰሩ ይሆኑ ግን ቢዚ ናቸው፣ ሰዓት የላቸውም። ሶ የኔ አቫታር ሰዓት የላትም፣ ትቸኩላለች፣ ሪስፖንሲቢሊቲ ያለባት። ኦኬ ለምሮ ስፖርት የምትሰራው ሞቲቬሽኗ ምንድነው? አሁን ከዲሞግራፊ ወደ ሳይኮግራፊ እየመጣው ነው። ሞቲቬሽኗ የምትሰራበት ምክንያት ሜቢ ረጅም ሰዓት ስለምትቀመጥ ሰውነቷ መንቀሳቀስ ስላለበት ሞቢሊቲ ይፈልጋል ሊሆን ይችላል። ወይም ደግሞ በጣም ዘናጭ ናቸው እዛ ኤሪያ ላይ ያሉ ሰዎች፣ ስለዚህ ዘንጠው መታየት ይፈልጋሉ። በቃ የሚያምር ቀሚስ መልበስ ስለሚፈልጉ ሊሆን ይችላል። ኦር ደግሞ ብዙዎቹ ሲንግሎች ናቸው፣ ስለዚህ አትራክቲቭ ሆኖ መታየት ይፈልጋሉ። የምር ያቺ ሴት ስፖርት የምትሰራበትን ሪዝልት ታውቁት ይገባል። እሱን ስታውቁት ማለት ነው እሷን የምታናግሩበት መንገድ ራሱ ይቀየራል። ምክንያቱም ለወለደች ሴት የማሰራው ስፖርትና ለሆነች ወጣት አትራክቲቭ መሆን ለምትፈልግ ሴት የማሰራው ስፖርት ተመሳሳይ ሊሆን አይችልም። ኢቭን ስፖርቱ እንኳን ተመሳሳይ ቢሆን ግን የማሰራበት መንገድ ይለያያል። ሳሰራት ራሱ ይሄን ኤክሰርሳይዝ ስትሰሪው እዚህ ግሉት አካባቢ ላይ በደንብ ጎላ ያደርግልሻል። ያኗ መስዋዕት የምትፈልገው እሷ የወለደችው እናት ግን ልትል የምትችለው ምንድነው እዚህ አካባቢ ላይ በወሊድ ምክንያት የተከማቸውን ፋት በርን እናደርገዋለን በዚህ ይሲ ሶ ከስተመር ማወቄ ሰርቪሴንም በኋላ አጀስት እንዳደረገው ያደርገኛል። ካልሆነ ግን እኔ የምወደውን ስፖርት ብቻ ከሆነ እየወሰድኩ የማሰራቸው እነሱ ምንም አይጠቅማቸው። ሌላም ቦታ ወሰዱት፣ ማርኬቲንግ በሉት። ለምሳሌ የምትሰጡት አገልግሎት ሶሻል ሚዲያ ማርኬቲንግ ከሆነ ሶሻል ሚዲያ ማርኬቲንግ እንጂ ስመጣ እንደ አገልግሎት ለየትኞቹ ቢዝነሶች ናቸው አገልግሎት የምሰጠው? አሁን ፐርሰናል ትሬኒንግ ቢቱሲ ነው ራይት። ቢዝነስ የሚሰራ አንድ ሰው አለ፣ ከዛ ደግሞ ከስተመር አለ፣ ዳይሬክትሊ ከኢንዲቪጁዋሎች ጋር ነው የሚሰራው። ሶሻል ሚዲያ ማርኬቲንግ ሲሆን ግን ቢቱቢ ነው፣ ለቢዝነሶች ነው አገልግሎት የሚሰጠውና እነዚህ ቢዝነሶች አንደኛ ስኬላቸው ምን ያህል ነው፣ ምን ያህል ኤምፕሎይ ነው ያላቸው፣ የትኛው ሴክተር ላይ ነው ያሉት፣ ይሄ ዴሞግራፊያቸው ነው። ሳይኮግራፊ ላይ ደግሞ ስንመጣ ምንድነው ማምጣት የሚፈልጉት ኢምፓክት፣ ለምን ሶሻል ሚዲያ ማርኬቲንግ እየሰሩ ያሉት? አንዳንዱ ቢዝነስ እኮ የምር የቸገረው ሴልስ ነው፣ የቸገረው ፕሮዳክቱ አይሸጥም። በቃ ምንም ሰው ይመጣል፣ ፕሮዳክቱን ያየዋል፣ ይሄዳል። የሰው ችግር የለባቸውም፣ ኮንቨርጅን ላይ ነው ችግር ያለው። ስለዚህ ይሄንን በሶሻል ሚዲያ ማርኬቲንግ እንዴት አድርጌ ነው ልቀርፈው የምችለው? አንዳንዱ ደግሞ ፕሮዳክቱ በጣም ጥሩ ነው ግን አይታወቅም፣ ሰው አያውቀው። ይሄ ደግሞ ያለበት የከስተመር ችግር ነው። ስለዚህ ከስተመሬ አክቹሊ የሚፈልገው ነገር ምንድነው የሚለውን ሳቅ ሰርቪሴን የሚቀይረዋል ነው። ብዙዎቻችሁ አሁን በተለይ ደግሞ ሶሻል ሚዲያ ማርኬቲንግ ስትሰሩ ፕሮፖዛል ላኩልን ስትባሉ ዝም ብላችሁ ነው ፕሮፖዛል የምትልኩት። ትክክል አይደለም። ባይ ዘ ወይ እኔም እንደዛ ነበርኩኝ በፊት፣ ዝም ብዬ ነበር ፕሮፖዛል ልክ የነበረው። አሁን አቁሜያለሁ። ለምን? እንዴት ነው ፕሮፖዝ የማደርገው ሰውየው ችግሩን ሳልሰማ ምን አይነት ፕሮብለም ሶልቭ ላደርግለት እንደፈለገ ሳይል ጠይቀው በፍጹም ፕሮፖዛል ልክለት አልችልም። ሶ ሲነግረኝ ግን ኦኬ ናው አንድ ቢዝነስ ለምሳሌ ምን ገጥሞኛል፣ አንድ ክላይንት በቃ እኔ የምፈልገው አለ ከብዙ ጭቅጭቅ በኋላ እኮ ነው ሶሻል ሚዲያ ላይ የጠፋውን ስማችንን መመለስ ነው አለ። ስለዚህ ሰው የሴልስ ችግር የለበትም፣ ይታወቃል ኦልሬዲ ብራንዱ። ምንድነው የቸገራቸው? ስማቸው ጠፍቷል። ስለዚህ ሰርቪሴን በኋላ ፕሮፖዝ ሳደርግ እኔ የጠፋውን ስማችሁንም በዛው እናስተካክለዋለን፣ የጠፋውን ስማችሁን ለማስተካከል ይሄን እናደርጋለን እያልኩ ሳቀርበው ሞር አትራክቲቭ እየሆነ ይመጣል። ሶ ከስተመሬን ዴሞግራፊውንም ሳይኮግራፊውንም በዚህ መንገድ አንደርስታንድ አደርገዋለሁ። ናው ከዚህ በመቀጠል የምሰራው ምንድነው የኔን አገልግሎት ሲወስዱ ወይም ደግሞ የኔን ፕሮዳክት ሲጠቀም አንድ ግለሰብ ኦር አንድ ቢዝነስ ወደ ምን አይነት ዴስቲኔሽን ነው እየወሰድኳቸው ያለሁት ወይም ደግሞ አውትካሙ ምንድን ነው፣ ምን አይነት ሪዛልት ነው፣ ምን አይነት ትራንስፎርሜሽን ነው እንዲያመጡ የምፈልገው። ይሄ በጣም በጣም ወሳኝ ነው። ባይ ዘ ወይ ማለት ይኸውላችሁ በጣም ጥቂት ሰዎች ናቸው ፕሮሰሱን ኢንጆይ የሚያደርጉት። ወደ ቅድም ወደ ፐርሰናል ትሬኒንግ ኤግዛምፕል በመልሳችሁ በጣም ጥቂት ሰዎች ናቸው ጠዋት የተነሱ ስፖርት መስራትን የሚወዱት። ብዙ ሰው ቢቻለውስ የሆነች ታብሌት ወስዶ በአንድ ጊዜ ሰውነቱ ቢወፍር ኦር የሆነች ታብሌት ወስዶ በአንድ ጊዜ ሰውነቱ ቢከሳ ደስ ይለዋል። እንደዛ ቢሆን በጣም በጣም ብዙ ሰዎች ለዛ ታብሌት በሺዎች በሚሊዮን ይከፍሉ ነበር። ለምን? ትራንስፎርሜሽኑ ኢንስታንት ስለሆነ ማለት ነው። ስለዚህ አሁን ባሉበት ሲቹዌሽን እና በሪዛልቱ መካከል ያለው ጋፕ በጣም ጠባብ ከመሆኑ የተነሳ ለዛ ሰው ገንዘብ መክፈል ይፈልጋል። ጋፑ በሰፋ ቁጥር ግን ብዙ ኢፈርት ብዙ ታይም የሚወስድ ከሆነ ግን ሰው እየሰለቸው ይመጣል። ስለዚህ ማንም ፕሮሰሱን አይወደውም። በተቻለ መጠን ስትናገሩ አሁን ካሉበት ቦታ ላይ ተነስተው እንዴት ዴስቲኔሽኑ ላይ እንደሚደርሱ ዴስቲኔሽኑ ምን እንደሚመስል ነው ፎከስ ልታደርጉላቸው የሚገባው። ስለዚህ እኔ የሆነችን ሴት ኮንቪንስ ማድረግ የምፈልግ ከሆነ ኮች እንዳደርጋት ስፖርት ላይ በሳምንት ቀን እንደማሰራት ምን አይነት ምግብ እንደማበላት እሱ ላይ ፎከስ የማድረግ ከሆነ ይሰለቻታል። ምክንያቱም በአይምሮዋ ሂድን ኮስቶችን ታስባለች፣ የሆነ የተደበቁ ኮስቶች እንዳሉ ታስባለች። ምን ማለት ነው ሂድን ኮስት ስል? በሳምንት 4 ቀን 5 ቀን 6 ቀን አሰራሻለሁ እንዲህ አይነት ምግብ ትበያለሽ ሲባል እያሰበች ያለችው ምንድነው? እንዴት ነው 6 ቀን ያሁን ጂም የምመላለሰው? እንዴት ነው እነዚህ ምግቦች የምገዛቸው? ዩ ሲ እነዛ ሂድን ኮስቶች ያ ፐርሰናል ትሬነር አያውቅም። ዝም ብሎ ነው እሱ ፒች እያደረገላት ያለው። እሷ ግን በእነዛ ሂድን ኮስቶች ምክንያት አልፈልግም ትለዋለች። ስለዚህ ይሄኛው ስማርቱ ፐርሰናል ትሬነር ምንድነው የሚያደርገው? ፎከስ የሚያደርገው ሲያወራት ምን ላይ ነው? ዴስቲኔሽኑ ላይ ነው። ከዚህ ወር በኋላ ይሄን ያህል ኪሎ ልውስጥ ታደርጊያለሽ፣ ሰውነትሽ እንዲህ መስተካከል ይችላል፣ ፋት ሰውነትሽ ላይ ያለው አማውንት በዚህን ያህል ፐርሰንት እንዲቀነስ እናደርገዋለን፣ ሰውነትሽ ላይ ሞር ኢነርጂ ይሰማሻል፣ ሞር አቅም ይኖርሻል፣ ልብሶች ላይ ፊት ታደርጊያለሽ። ይሄን ነው መስማት የምትፈልገው እሷ። ከዛ እንዴት እሺ ምንድነው ማድረግ ያለብኝ ሲባል ቀስ በቀስ
ፕሮሰሱን ዲግሬድ እያደረገ ያመጣዋል። ሶ ምን ጊዜም ልታቁት ይገባል ከስተመራችሁን ወዴት እየወሰዳችሁት እንደሆነ። ሶሻል ሚዲያ ማርኬቲንግም ከሆነ ከስተመሩ ምን እንደሚፈልግ ከጠይቃችሁት ዲያግኖስ ካደረጋችሁት በኋላ ቀጣይ ወሬ የሚሆነው ምንድነው? እዛ የምትፈልገው ቦታ ላይ እንዴት አደርሳለሁ፣ እንዴት ሞር ከስተመር አመጣልሃለሁ፣ እንዴት ሞር እንድታወቅ አረጋለሁ፣ እንዴት የጠፋውን ዘመን መልስልሃለሁ። አላማው እሱ ስለሆነ ከስተመሩ ማለት ነው። ከዛ በኋላ ነው ቀስ ብላችሁ ወደ ፕሮሰሱ የምትገቡት። አሁን ወደ ፕሮሰሱ ስትገቡ ቢካዝ እንግዲህ ከስተመራችሁን አውቁ ብያለሁ። ዴሞግራፊና ሳይኮግራፊው ተለይቷል። ከዛ ዴስቲኔሽኑ ምንድነው ወዴት ቦታ ነው እየወሰዳችሁ ያላችሁት፣ ይሄን ካወቃችሁ በኋላ ሶስተኛ የሚሆነው እዛ ዴስቲኔሽን ላይ ለመሄድ ሲያስብ ያ ከስተመር ምን አይነት ፕሮብሌሞች ይገጥሙታል። ይሄ በጣም 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 ኢሴንሻል ነው። ኦኬ ምን አይነት ፕሮብሌሞች ናቸው የሚገጥሙት? ምንድነው ኢንካውንተር የሚያደርገው? ሰምበዲ ኪሎ ለመቀነስ ሲያስብ፣ ሰውነቱን ለማስተካከል ሲያስብ ምን አይነት ችግሮች አሉበት? ለምሳሌ ስፖርት መስራት ሰዓት ላይኖረው ይችላል። እንዴት እንደሚሰራ ላያውቅ ይችላል። ሊደክመው ይችላል። ከዛ ብቻውን ነው የሚሄደው። ስለዚህ የሆነ ሰዓት ላይ ይሰንፋል። ከዛ የሚበላቸው ምግቦች ትክክል አይደሉም። ምግቦችን ለማስተካከል ሲያስብ እንዴት ምን አይነት ምግብ ማዘጋጀት እንዳለበት አያውቅም። ምን አይነት ምግብ ማዘጋጀት እንዳለበት ቢያውቅ የት ሄዶ መግዛት እንዳለበት አያውቅም። የት ሄዶ መግዛት እንዳለበት ቢያውቅ ሄዶ ለመግዛት ቦታ የለውም፣ ገንዘብ የለውም፣ ብዙ ምክንያቶች። ስለዚህ እያንዳንዷን ሪዝን ቁጭ አረጋታለሁ፣ እያንዳንዷን ፕሮብሌም ዘረዝራታለሁ። የትኛውም ሰርቪስ ላይ ሶሻል ሚዲያ ማርኬቲንግም ላይ ሙሰዱት። ለምሳሌ ሞር ሽያጭ ማምጣት ከሆነ የሚፈልገው ከስተመሩ እንዴት ራሱን ፕሮሞት ማድረግ እንዳለበት አያውቅም። ቢያውቅም እንኳን ጊሮች የሉትም፣ እውቀቱ የለውም፣ እንዴት መስራት እንዳለበት አንደርስታንዲንጉ የለውም። አንደርስታንዲንጉ ቢኖረው እቃዎቹ እንኳን ቢኖሩት ሰዓት የለውም ያን ነገር ለመስራት። ሰዓት ቢኖረው እንኳን እዛ ነገር ላይ ጥሩ አይደለም። ይሲ እንደዚህ የተባለ ብሬክዳውን እየተደረገ ሁሉንም ፕሮብሌም ታስቀምጡታላችሁ። ይሄንን ማስቀመጥ አስፈላጊ ሆነው ለምንድን ነው? በኋላ ይሄ ከስተመር ከእናንተ ጋር መስራት አልፈልግም ቢል ከምን ፐርስፔክቲቭ ተነሳ የሚለው ይታወቃል። ለምን? እነዛ ፕሮብሌሞቹን እኛ ቀድመን ስላላሰብናቸው ነው። በዚህ መንገድ ካስቀመጥኩት በኋላ ቀጣዩ ስቴፕ ምንድነው የሚሆነው? ለእያንዳንዱ እሱ ሊስት ስለሚያደርጋቸው ፕሮብሌሞች እኔ ቀድሜ ላደረኩት ማለት ነው በዚህ ኬዝ ሶሉሽን አስቀምጣለሁ። ለምሳሌ ከስተመሬ ጊዜ የለውም ሶሻል ሚዲያ ማርኬቲንግ ለመስራት ቪዲዮ ለመቅረጽ ምናምን ከሆነ ችግር የለውም። ካንተ የሚጠበቀው በሳምንት አንድ ቀን ለ2 ሰዓት ያህል የሰራራቸው ነገሮች አፕሩቭ ማድረግ ብቻ ነው። የታይም ጉዳይ ተወገደ። ከዛ ይሄ ከስተመር ፕሮዳክቱን እንዴት ሶሻል ሚዲያ ላይ ማስተዋወቅ እንዳለበት አያውቅም። ኢትስ ኦኬ፣ እኛ ራሳችን ሪሰርች እናደርግልሃለን። ከዛ በኋላ የብራንዲንግ አንደርስታንዲንግ የለውም ሊሆን ይችላል። እኛ እሱ ቴክ ኬር እናደርግልሃለን። ኤቭሪ ሴናሪዮ እናስባለን። ፐርሰናል ትሬኒንግ ላይ ከሆነ ሰዓት የለኝም፣ ኦኬ ሰዓት የለህም፣ ችግር የለውም። የምፈልገው በሳምንት ይሄን ያህል ሰዓት ብቻ ነው፣ ይሄን ያህል ቀናት ብቻ ነው። ከዛ በተመቸ ሰዓት እናደርገዋለን። ካልሆነ ደግሞ ቤትህ መጥቻ አሰራሃለሁ። ኢትስ ኦኬ። እሺ ምን መብላት እንዳለብኝ አላውቅም፣ ችግር የለውም። እኔ ሚል ፕላን አዘጋጅቼ እሰጥሃለሁ። እንዴት መግዛት እንዳለብኝ አላውቅም፣ ኢትስ ኦኬ። አብሬ ሄጄ እገዛለሁ። ይሄ በዚህ ደረጃ ፕሮብሌሞቹን በሙሉ ለሰውየው መልስበትና መጨረሻ ላይ አማራጭ የለውም ከመግዛት የዘለለ ማለት ነው። ሶ ፕሮብሌም ዘረዝራለሁ። የፕሮብሌሙ ሊስቶች ደግሞ አብሬ ያስቀምጣለሁ። ይሄውን የምነግራችሁ ቲዮሪ ብቻ አይደለም። በነገራችሁ ላይ ኢቭን እኔ ለክላይንቶቼም የራሳችንን ዲጂታል ፕሮዳክቶች ኢቭን ላውንች ስናደርግ በዚህ መንገድ ነው። ከስተመሩ አንደርስታንድ ከማድረግ ፕሮብሌሙ ሊስት ከማድረግ ሶሉሽኑ ሊስት ከማድረግ ከዚህ ነው የምንነሳው። ናው ከዚህ በኋላ የሚመጡት ነገሮች ኦፈራችሁን ለመስራት ሞር ዲኮሬት የማድረግ የማሳመር ነው። ለምሳሌ አንዱም ሊሆን ይችላል ጋራንቲ በጣም ፖፑላር የሆነ ኦፈር ክሬሽን ላይ እጅግ በጣም ኢምፖርታንት የሚባል ነገር ነው። ጋራንቲ ምንድነው? ለከፈላችሁት ገንዘብ ያንን ያልኳችሁን ዴስቲኔሽን ባታመጡ ሪዛልት ባታመጡ እኔ ምን አደርግላችኋለሁ ወይ ነው እኔ ምን ማስተማመኛ አለኝ? ሰው እነዚህ ማስተማመኛዎች በብዙ መንገድ ይከፈላሉ። አንደኛው ጭራሽ ጋራንቲ የለኝም ብሎ ከመናገር ነው። ጋራንቲ የምትፈልጉ ከሆነ ይቅርባችሁ የኔ ስራ ብዬ ልናገር እችላለሁ። ኖ ጋራንቲ የሚባል አንድ አሰራር አለ። ሌላኛው ጋራንቲ ደግሞ ኮንዲሽናል እና አንኮንዲሽናል የሚባሉ ጋራንቲዎች አሉ። ኮንዲሽናል ጋራንቲ ምንድነው? ከከስተመሩ የሚጠበቅ ነገር አለ። ከከስተመሩ የሚጠበቅ ነገር አለ ማለት ይሄን ነገር አድርገህ ካልተሳካልህ ገንዘብ ሪፈንድ እናደርጋለን ሊሆን ይችላል። ከዛ እስኪሳካልህ ድረስ አብሬህ እሰራለሁ ሊሆን ይችላል፣ በነፃ ማለት ነው። አንኮንዲሽናል የሚባሉት ደግሞ ሞክረው ካልተመቸህ፣ ሞክረው ካልተሳካልህ፣ ካልፈለከው፣ ኢንተረስትድ ካልሆንክ ገንዘብን እንመልሳለን። በተለይ ደግሞ ፕሮዳክት ላይ የተለመደው ለምሳሌ አማዞን የሆነ እቃ ገዝታችሁ ካልተመቻችሁ መመለስ ትችላላችሁ። ሪቨርስ ሺፒንግ አለ። የሪቨርስ ሺፒንግ ኮስቱን ከበር ማድረግ የምትችሉ ከሆነ ትመልሱታላችሁ። ሶ እኔ የትኛው ጋራንቲ ነው የሚያዋጣኝ ነው? እኔ እንደ ሰርቪስ ፕሮቫይደር ለብዙ ጊዜ የሚጠቀምበት ጋራንቲ አንደኛው ምንድነው? ከስተመሩ የምጠብቀው ነገር አለ። ይሄን ነገር አድርግለዋለሁ። አድርጎ ካልተሳካለት እስኪሳካለት ድረስ ያ ሪዛልት እስኪመጣ ድረስ በነፃ በራሴ ወጪ ስራውን እሰራለታለሁ። ይሄ የኔ ፌቨራይት ጋራንቲ ነው። እናንተም ትወስዱ ትችላላችሁ። ተጨማሪ ኦፈራችሁን ለማሳመር ቦነስ ልትጨምሩበት ትችላላችሁ። ፍሪ ነገር ማግኘት ሁሉም ሰው ደስ ይለዋል። ይሄን ፕሮዳክት ስገዛ ተጨማሪ ይሄንን በነፃ ታገኛለህ ሲባል ሁሉም ሰው ኢንተረስትድ ነው። ስለዚህ አብሮ እኔ ከምሰጠው ሰርቪስ ጋር ሊሄድ የሚችል ተጨማሪ ምን ልሰጠው እችላለሁ ብሎ በማሰብ እሷን ነገር ነፃ ማድረግ ሞር ከስተመሩ እንዲገዛ ይገፋፋዋል። ከዛ ውጪ አርጀንሲና ስካርሲቲ የምንላቸው ነገሮች አሉ። አርጀንሲና ስካርሲቲ ደግሞ ሰውየው አሁኑ ዲሳይድ እንዲያደርግ። ምክንያቱም ገንዘብ መክፈል አሁን ካላደረገው የሆነ ሰው ወደፊት ገንዘብ መክፈል ጥሩ አይደለም ማለት ማንም ወደፊት ገንዘብ መክፈል አይፈልግም። እንዳለብን ካሰብን እንተዋለን። ስለዚህ ኢንስታንትሊ ወደ ኦፈሩ እንደሰማ ከስተመሩ ዲሳይድ እንዲያደርግ ትንሽ ቦታ ነው ያለን፣ ሬጂስትሬሽን ሊዘጋ ትንሽ ቀን ነው የቀረው በማለት ስካርስ መሆኑ የሚያልቅ ነገር መሆኑን ወይም ደግሞ አርጀንት መሆኑን ጊዜው ሊያልቅ መሆኑን በማሳየት ከስተመሩ ቶሎ ዲሳይድ እንዲያደርግ ልናደርገው እንችላለን ማለት ነው። አሁን ኦፈራችን እንዲያልቅ የቀረው ፕራይሲንግ ነው።
ፕራይሲንግ ላይ ብዙ ሰው ግራ የሚጋባው እዚህ ጋር ነው። ማለት ብዙ አይነት ፕራይሲንግ ስትራቴጂዎች አሉ። እኛ ሀገር ላይ ሞስት ኮመን የሚባለው ፕራይሲንግ ስትራቴጂ እገሌ ስንት ያስከፍላል፣ እገሌ ስንት ነው ቻርጅ የሚያደርጉት፣ ስለዚህ እኔ ማርኬት ሰብሬ ልግባ ካልኩኝ ዋጋ ቀንሼ እገባለሁ አይደለ? እንደዛ ነው የተለመደው። ይሄ ያስኬዳል ወይ? አዎ ያስኬዳል፣ ግን ረጅም ጊዜ አያስኬድም። ምክንያቱም እነዛም ሰዎች ዋጋ ሰብራችሁ ወደ ማርኬቱ እየገባችሁ ዝም ብሎ አይመለከቷችሁም። እናንተን አታክ ማድረግ ጀምራሉ በተለያየ መንገድ። እኔ እንደውም ዲስካውንት አድርጎ መግባቱ አይመቸኝም። እኔ የኔ ስትራቴጂ የኔ ፌቨራይት ስትራቴጂ ምንድነው? ዋጋ ሲወጣ መጀመሪያ ከስተመሩ ፕሮዳክታችሁን ወይም አገልግሎታችሁን እንዲቀምሰው እንዲሞክረው ማድረግ ነው። እንዲሞክረው ደግሞ ፕራይስ የሚባለው ነገር በፍጹም ኮንስትሬንት እንዳይሆን ወይም ደግሞ ወደ ኋላ የሚያስቀር ነገር እንዳይሆን የፕራይስን ጉዳይ ማስረሳት ነው። ያ ማለት በጣም ከፍተኛ ዲስካውንት ማድረግ ወይም ነፃ ማድረግ፣ አገልግሎት ከሆነ ነፃ ማድረግ፣ ለዚህን ያህል ጊዜ ሞክሩት ብሎ ነፃ ማድረግ። ዋንስ ነፃ ካደረጋችሁት በኋላ በነፃ የምትሰሩት ሰርቪስ ላይ በጣም ከፍተኛ የሆነ ቫልዩ መስጠት ከቻላችሁ፣ ሰዎቹን በደንብ ሳቲስፋይ ማድረግ ከቻላችሁ ቀጣይ የምትጠሩት እንኳን ፕራይስ ከኖርማል የማርኬቱ ከገበያው ፕራይስ እንኳን ከፍተኛ መሆን ይችላል። ፕራይሲንግ ላይ በጣም ብዙ ስትራቴጂዎች አሉ። ሌላ ጊዜ ዲስከስ የምናደርግባችሁ ይሆናል። ስለ ፕራይሲንግ እንድናነሳ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ብቻውን 4-5 ቪዲዮ ሊወጣው ይችላል። ባይ ዘ ዌይ እዚህ ጋር ግን አድሬስ ማድረግ የሚፈልገው አንድ ነገር ቢኖር ዋጋ ስታወጡ በተቻለ መጠን ከስተመራችሁን አንደርስታንድ አድርጉት ስላልኩኝ ከስተመሬ ምን ያህል መክፈል ይችላል የሚለውንም ማወቅ ያስፈልጋል። አንድ የምወደው አባባል አለ። 1000 ብር ላለው ሰው የ10 ብር ዕቃ ሄዶ መሸጥ ኪሳራ ነው። ስንት ነው የምትከስሩት? 1000 ብር። ምክንያቱም ሰውየው መግዛት ስለማይችል። በአንጻሩ ግን 10 ብር እጁ ላይ ላለ ሰው የ1000 ብር ዕቃ መሸጥም ኪሳራ ነው። ስንት ነው የምትከስሩት? 9000 ብር። ቢካዝ ሰውየው 10,000 መክፈል እየቻለ 1,000 ብር ብቻ የተቀበላችሁ ስለሆነ። ስለዚህ ከስተመራችሁን ስታውቁት ምን ያህል መክፈል ይችላል የሚለውን ስታውቁት የዛኔ ፕራይስ ላይ እንደልባችሁ መጫወት እንድትችሉ ያስችላችኋል። ወደ ማርኬቱ ለመግባት ግን መጀመሪያ ፕሮዳክቱን እንዲሞክሩት፣ እንዲቀምሱት፣ ሰርቪሱን፣ አገልግሎቱን ቴስት እንዲያደርጉትና ፊድባክ እንዲሰጧችሁ የዋጋውን ጉዳይ በጣም አውርዳችሁት ሰው እንዲገባ ማድረግ ነው። አሁን ፕሮዳክትና ሰርቪሳችሁ ለማርኬቱ ሬዲ ነው። ከስተመራችሁን ታውቃላችሁ፣ ኦፈራችሁን ክሬት አድርጋችኋል፣ ዋጋ ሰጣችሁታል። አሁን ቀጣዩ ጥያቄ የሚሆነው እንዴት ነው ይሄንን አገልግሎት ኦር ይሄንን ምርት የሆኑ ሰዎች ፈልገውት እንዲመጡ ማድረገው? እነሱ ወደ እኔ እንዴት እንዲመጡ ማድረግ እችላለሁ? ወይስ እኔ ደግሞ እንዴት ወደ እነሱ ሄዳለሁ? ይሄ ለቀጣይ ኤፒሶድ የምናስቀምጠው ቶፒክ ይሆናል ማለት ነው። ስለዚህ በሁለተኛው ኤፒሶዳችን ላይ ስንገናኝ ስለ ሊድ ጀነሬሽን እናነሳለን። ሊድ ጀነሬሽን ማለት ፖቴንሻሊ እናንተ ሊገዛቸው የሚችሉ ሰዎችን አትራክት የማድረግ ፕሮሰስ ነው። ምናልባት እንግዲህ ኢትዮጵያ ላይ የመጀመሪያው ሊድ ጀነሬሽን ኮርስ ቀጣይ ሳምንት እዚህ ዩቲዩብ ቪዲዮ ላይ የምታገኙት ይሆናል ማለት ነው። አይ አም ሪሊ ኤክሳይትድ። እጅግ በጣም የምወደው ቶፒክ ነው ባይ ዘ ዌይ ይሄ። ሰው ቀጣይ ስንገናኝ እንዴት ሰዎች አሳደው እናንተ መተው ሊገዛቸው እንደሚችሉ በጣም ፋንሲ የሆኑ የሚገራርሙ ኮንሴፕቶችን ሊትራሊ ሚሊዮኖችን የሰራሁባቸውን ኮንሴፕቶች እነግራችኋለሁ ማለት ነው። ሶ ሜክ ሹር ከስር ዲስክሪፕሽን ላይ ማስቀምጥላችሁ ሊንክ የዋትስአፕ ግሩፓችን እንጆይ ማድረጋችሁን። እዛ የዋትስአፕ ግሩፕ ላይ ልክ እንደናንተ ቢዝነስ የሚሰሩ ቢዝነስ ያላቸው መጀመሪያ የሚፈልጉ ሰዎች ያሉበትን ኮሚኒቲ ትቀላቀላላችሁ። እኛም ደግሞ አዲስ አፕዴቶችን እዛ ላይ የምልክላችሁ ይሆናል። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። ቀጣይ ሳምንት በተመሳሳይ ሰዓት እዚሁ ቻናል ላይ ተገናኝተን ሁለተኛ ኤፒሶዳችንን እናከናውናለን። See you.